ስማች መርከስ የለብን እና እሷን አሁን አታሏት ሞቷል። በቃ እሷ ስቴጂ አረቦችም ነው አይባልም። አይሽ አረከሰው ጉዳዩን ማለት ነው። በቃ ወንድ ነው አይደለ? መጠየቅ ከፈለገ እንኳን አንቺን እንደ ፍቅረኛ እንደ ወንድ በዚህ መጠን የሆነ በቃ እንደ ትልቅ የህይወት ግብ አድርጎት እንዲህ የሚል ወንድ እንኳን ቀረብሽ። ከዛ ተነስተሽ ግን ማለት ነው አንቺ ሄሽ ከዛ በኋላ ስንት ወንድ ነው በህይወትሽ የመጣው? የጓደኛሽ ፍቅረኛ መጣ፣ እንደገና ሌላ ሰው ተዋወቅ። ምን ነው የኔ ያለ ምን ነው? ተረጋጊ እንጂ 18 ዓመትሽ ነው። ኳስ በመሬት ምንድን ነው እንደዚህ የሚያጣደፍሽ በዚህ እድሜሽ? ትልልቆቹ 30 ዓመት 25 ዓመት ምናምን ያለፋቸው እንኳን ያላዩትን አንቺ በ18 ዓመትሽ ቶሎ እንደገና አየር ይይዝብኛል አልሽኝ። ጭራሽ ሌላ ወንድ በህይወቴ እንዳይመጣ። አረ ተረጋጊ፣ ሲንግል ሁኚ፣ ገና ነሽ፣ ስራ ስሪ። አሁን ሲጀምር በዚህ እድሜሽ የምትሰደጅበት እድሜ እኮ አይደለም። እንደው እሺ ሰው ወዶ አይሰደድም በሚለው እናስብ እንጂ የምትማሪበት እድሜ ነው። በዚህ ሰዓት ወይ ዩኒቨርሲቲ ወይ ሃይስኩል ምናምን መማር ነው ያለብሽ። ግን በቃ ከሀገር ወጣሽ፣ ኦኬ እሺ ሆኗል፣ እሱ የህይወት ዕጣ ፈንታ ነው እንበል። ተረጋጊ፣ ሴት ልጅ ነች። ወንድ ልጅ እንኳን እንደዚህ ዚህ ቢል ኦኬ እንግዲህ ወንድ እንጣጥ ስለሚል ነው ይባል። በሴት ልጅ አልተለመደም። ገብቶሻል? ሴትም ታርገው እኮ አለም ወንድም ያርገው እኮ እያልኩሽ አይደለም። ግን አትሊስት ግን ሞር ደግሞ በጣም በሴት ልጅ ላይ እንደዚህ አይነት አግሬሲቭ ነገር ሲታይ ኖርማል አይደለም። ገብቶሻል? ምክንያቱም አስተዳደጋችን፣ ማህበረሰቡ ሴት ልጅን ሲያሳድጋት እድገቱም አለ። ገብቶሻል? ይሄ የማህበረሰብ ጫናውም አለ። በቃ ጭምት ትንበይ በቃ የሚለው ነገር አለ አይደል? ያያም ተጽዕኖ ስላለ ብዙ ጊዜ ሴቶች ላይ አልተለመደም እና ልክ አይደለም። እሺ ፍቅረኛ መያዝ ግድ አይደለም። ጊዜ ያለው እድሜ ያለው ለሁሉ ነገር። ገብቶሻል አይደለም? ስትደርሽበታለሽ 18 ዓመትሽ ነው። አሁን አንደኛ የፍቅረኛሽ ጓደኛ መጥቶ ሲያወራሽ ይህ ግብረ ገብነትም አይደለም። ከእንደዚህ አይነት ሪሌሽንሽፕ ውስጥ ውጪ እወድሻለሁ ምናምን ሲልሽ ከጓደኛሽ ጓደኛ ጋር ከአንቺ ቤስት ፍሬንድ ጋር ፍቅረኛ የነበረ ሰው ሲጽፍልሽ መመለስ የለብሽም ጭራሽ አላግባብ ነገር እንኳን። ገብቶሻል? ስለዚህ አሁን ከወንዶች የመራቅ ቻሌንጅ ነው የምሰጠሽ እኔ ለ6 ወር። ለራስሽ ውለታ ዋይለት። ከማንም ጋር ምንም አትጀናጀኝም፣ ስለ ፍቅር አታወሪም፣ ምንም ነገር ጋር አትገቢም። አላማ ፎከስድ፣ ገንዘብ ስሪ፣ ጣሪ። ሴት ልጅ ነሽ፣ ስትርበይ ረጋበይ። ገብቶሻል አይደል? ወንድ ነው እንደዚህ ብዙ እንጣጥ ሲል ብዙ የተለመደው ወንድ ላይ ነው። ስለዚህ ራስሽን አደብ ማስገዛት አለብሽ ከዛሬ ጀምሮ። ለ6 ወር ምንም አይነት የፍቅር ግንኙነት ውስጥ አትገቢም። ከዛ በላይ አርጊው። ግን እንደው በቃ በሁኔታሽ ትንሽ ስላሳሰበኝ 6 ወር አትግቢ። ከማንም ወንድ ጋር ውጪና ብሎክ አርጊያቸው እንዳለ ጽድት አርጊውና ጸሎት አርጊ፣ ትምህርት ተማሪ፣ ገንዘብ ያዢ። መኒ ብር የምታተሚበት ጊዜ ነው አሁን። እኔ እያወራሁሽ ያለሁትን በአንቺ እድሜ ላይ ሆኜ ገብቶኝ ቢሆን እግዚአብሔርን ነው የምልሽ የማልቀይረው ተአምር የለም። ብዙ ነገር ግን የሚገባን እንደኔ አይነቱ ጠላቢስ የሚገባን አፍርሰን አበላሽተን ስንት ውጣ ውረድ ስንት ነገር ሳይገባን አጥፍተን ነው የሚገባን። በእድሜ ማለት ወድቀን፣ እኔ ብዙ ነገር ወድቄ የተነስቼ ነው የተማርኩት። ገብቶሻል? በአንቺ እድሜ አሁን ይሄንን እንዲህ ቁጭ ብዬ እንዲህ ነግሮኝ የሆነ ሰው ቢገባኝ ማለት ነው ብር የምታተሚበት ጊዜ ነው አሁን። ኢነርጂው አለሽ። ገብቶሻል? አቅሙ አለሽ፣ ሞራሉ አለሽ ከሰራሽበት። ፍቅሩ መጃጃሉም ትዳሩ ምኑም ይደርሳል። እመኝ 18 ማለት ገና ህፃን ልጅ ነሽ። ስለዚህ ምክንያቱም ለምን መሰለሽ በ18 ዓመቴ ብር ምናምን አላውቅም። ገብቶሻል? ተማሪ ነን። ገብቶሻል? ብር ራሱ የሆነ 10 ብር ራሱ ኪሳችን ውስጥ ካለ ዋው ዛሬ ምንል ነን። ስራ የለማ ስራ ለማ ምንሰራው ተማሪ። አንቺ እድል ቀንጦሽ ከሀገር ውጭ በ18 ዓመትሽ እየሰራሽ ገንዘብ የማግኘት እድሉ ገጠመሽ። ካወቅሽበት ሚሊየነር መሆን ትችላለሽ። አሁን ሰርተሽ አንገትሽን ደፍተሽ ሰርተሽ የምታገኘውን ሴቭ እያደረግሽ እቁብ እየገባሽ ከዛ ደግሞ የሆነ የራስሽን ንግድ የሆነ ሱቅ መክፈት የሆነ እያልሽ ብትሰሪ
25 ዓመትሽ ላይ ስትደርሺ ዩ አር ሪች ከቻልሽ ጠንክረሽ ከሰራሽ። ተግባባን?